ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንደናችሁ በእያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ በመጀመሪያ ደረጃ ላይ ወይምና በሁለተኛ ደረጃ ላይ የሚገኙ የአማርኛ ፊደላትን እንዴት በእንግሊዘኛ እንጽፋለን የሚለውን እየላችሁ ወጥቻለሁ። ዛሬ በክፍል 4 እነዚህን ፊደሎች በመጀመሪያና ሁለተኛ ላይ ተቀምጠው የምናገኛቸውን የአማርኛ ፊደሎች እንዴት በእንግሊዘኛ እንጽፋቸዋለን፣ እንዴት ስናነባቸው፣ እንዴት እንረዳቸዋለን የሚሉትን ዛሬ እናያለን በክፍል 4። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡን ምክንያቱም የምንለቃቸው ቪዲዮ ይቀጥላል እናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በመደወል ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። ስለዚህ እነዚህ ፊደላትን እንዴት አድርገን እናነባለን፣ እንዴት እንረዳቸዋለን፣ እንዴት በእንግሊዘኛ ስንጽፋቸው እንዳያስቸግሩን በምን አይነት መንገድ እንረዳለን የሚለውን እናያለን ማለት ነው። እሺ ቀጥታ ወደ ቪዲዮ። እንግዲህ ከመጀመሪያው ስንጀምር እንግዲህ በአማርኛ የፊደል አጻጻፍ ከሃ ነው የሚጀምረው። እሺ ለምሳሌ ሃ ስንል ይሄው ኤች ኤ ሃ ብለን ስንጽፈው ነው ሲነበብ ሃ ብለን ሃ። እሺ ከዛ ወደ ታች ነው፣ ከላይ ወደ ታች ነው የምንሄደው እንትኑ ስቴፑ። ይሄኛው ደግሞ ማን ነው? ለ ነው። ለ በእንግሊዘኛ ደግሞ ስንጽፈው ማን እንዴት አድርገን እንጽፋለን? ኤል ኢ ኤል ኢ ለ ለ ብራውሽ። ቀጣይ ሐመርሃ ነው አይደል? ይሄኛው ሃ ተብሎ ነው የሚጠራው። ለምሳሌ ይሄኛውም ሃ ነው፣ ይሄኛውም ሃ ነው። የሚለዩት በቅርጽ ብቻ ነው ብለናል በባለፈው ቪዲዮአችን። ስለዚህ ይሄኛውም ሃ ነው ሲጠራ፣ ይሄኛውም ሃ ነው የምንጠራው በድምጽ በቅርጽ ብቻ ነው የሚለያዩት። ስለዚህ ሃ ብለን ስንጽፍ አሁን ሜንን ኤች ኤ ሃ ሃ ብራውሽ። ቀጣይ ማነው? መ ነው። መ። እሺ መ ደግሞ ምንድነው? ኤም ኢ ኤም ኢ። እሺ መ መ። እሺ ቀጣዩ ማን ነው? ሰ ነው። ሰ። እሺ ሰን ደግሞ ስንጽፍ እንዴት ነው? ኤስ ኢ ሰ ሰ። ብራቮ። ቀጣዩ ረ ነው። እሺ ረን ደግሞ ስንጽፈው እንዴት ነው? አር ኢ ረ ረ። ብራቮ። እሺ ቀጣይ አሁን እነዚህ የምታያቸው በሙሉ የመጀመሪያቸው ይሄ ሃ የመጀመሪያ ነው። ለ፣ ሐመርሃ፣ መ፣ ሰ፣ ረ እያለ የመጀመሪያዎቹ ናቸው። በመጀመሪያዎቹ እንዴት እንጽፋቸዋለን የሚለው ነውና እሺ ይሄኛው ማን ነው? ሰ ነው። ይሄኛው ሁለት አይነት ሰዎች ያሉ ብለን አለ። ይሄኛው ሳቱ ሰ ስንለው ይሄኛው ንጉስ ሰ ብለን የምንጠራቸው ግን ጽፋቸው አንድ ናቸው ማለት ነው በድምጽ። ስለዚህ ምንድነው? ይሄም ሰ ስንል ኤስ ኢ ነው። እሺ ሰ ሰ። እሺ ቀጣይ ሸ ነው። ሸ ስንል ደግሞ ምንድነው? ኤስ ኤች ኢ ሸ ሸ ሸ። በጣም አሪፍ። ቀጣዩ ደግሞ ማን ነው? ቀ ነው። ቀ። ቀን ደግሞ እንግዲህ ስንጽፍ እንግሊዘኛ ምን ብለን እንጽፋለን? ኪው ኢ ኪው ኢ ቀ ቀ። ብራው። ቀጣይ ማን ነው? በ ነው። እሺ በ ስንል ማን ነው? ቢ ኢ ቢ ኢ በ በ። እሺ ቀጣይ ማን ነው? ቨ ነው። እሺ ቨ ደግሞ ማን ነው? ቪ ኢ ቨ ቨ። እሺ አሪፍ። ቀጣዩ ተ ነው። ተን ደግሞ እንዴት ነው? ቲ ኢ ተ። እሺ ተ ብራው። ቀጣዩ ማን ነው? ቸ እንለዋለን። እሺ ቸ። ቸን ደግሞ ስንጽፍ ሲ ኤች ኢ ቸ ቸ። አሪፍ። ቀጣዩ ማን ነው? የ ነው። እሺ የ ስንጽፍ ደግሞ እንዴት ነው? ዋይ ኢ። እሺ ዋይ ኢ የ የ። እሺ ቀጣይ ማን ነው?
ነ ነው። እሺ ነን ደግሞ ስንጽፍ እንዴት ነው? ኤን ኢ። እሺ ነ ነ። ብራዎች። ቀጣዩ ማን ነው? ኘ ነው። ኘን ደግሞ እንዴት እንጽፋለን? እሺ ጂ ኤን ኢ ጂ ኤን ኢ። እሺ ኘ ኘ። በጣም አሪፍ። ቀጣዩ አ ነው። አን ደግሞ እንዴት ነው የምንጽፈው? ኤ ብለን ነው የምንጽፈው። አን ስንጽፍ ኤ። እሺ አሁን አን ስናነብ ኤ ብለን ነው የምናነበው ወይም ደግሞ አ እንላለን። እሺ ሌላኛው ማን ነው? ከ ነው። ከን ደግሞ እንዴት ነው? ኬ ኢ። እሺ ከ ከ። በጣም አሪፍ በጣም አሪፍ። እሺ ቀጣዩ ወደ ቀጣይ ስንሄድ ማን ነው? ወ። እሺ ወ ስንል ደግሞ ምንድነው? ደብሊው ኢ። እሺ ወ ወ። ቀጣዩ ማን ነው? ዘ እንደሆነ። እሺ ዘ ስንል ደግሞ ማን ነው? ዜድ ኢ። እሺ ዘ ዘ። በጣም አሪፍ። ቀጣዩ ማን ነው? ዠ ይባላል። ዠ ዠን ደግሞ ስንጽፍ እንዴት ነው? ዜድ ኤች ኢ። እሺ ዠ ዠ። ብራቮ። ቀጣዩ ደ። እሺ ደ ደ ደግሞ ማን ነው? ዲ ኢ። እሺ ደ ደ። ቀጣይ ጀ ጀ። እንዴት ነው የምንጽፈው? ጄ ኢ። እሺ ጀ ጀ። ብራቮች። ቀጣዩ ገ ሲጻፍ ጂ ኢ። እሺ ገ ገ። በጣም አሪፍ። የኛው ደግሞ ማን ነው? ጠ ነው። ጠን ደግሞ እንዴት ነው የምንጽፈው? ቲ ኢ ነው። ቲ ኢ። እሺ ጠ ጠ። በጣም አሪፍ። ቀጣዩ ጨ። እሺ ጨን ደግሞ እንዴት እንጽፋለን? ሲ ኤች ኢ። ጨ ጨ። በጣም አሪፍ። ቀጣዩ ማን ነው? ፐ ነው። ፐ ሶሪ ጳ ጳ። ጳን ደግሞ ስንጽፍ እንዴት ነው? ፒ ኢ ፒ ኢ። ጳ ጳ። በጣም አሪፍ በጣም አሪፍ። እሺ ወደ ቀጣይ ስንሄድ ይሄኛው ማን ነው? ጸ። እሺ ጸ ስንል ደግሞ ምንድነው? ቲ ኤስ ኢ ቲ ኤስ ኢ። ጸ ጸ። ብራቮ። ቀጣዩ ፈ ነው። ፈን ደግሞ እንዴት ነው? ኤፍ ኢ። እሺ ፈ ፈ። እሺ ቀጣዩ ደግሞ ማን ነው? ይሄኛው ጸ ነው። ይሄኛው ሁለት አይነት ጸዎች አሉ ብለናል። ይሄኛውም ጸ ነው፣ ይሄኛውም ጸ ነው። በድምጽ አንድ ናቸው፣ የሚለያዩት በቅርጽ ብቻ ነው። ስለዚህ አሁን ይሄን ጸን ስንጽፈው እንዴት ነው? ቲ ኤስ ኢ። እሺ ጸ ጸ። በጣም አሪፍ። ቀጣዩ ምንድነው? አ ነው። እሺ ሁለት አይነት አዎች አሉ። አሁንም ቅድም መጀመሪያ ላይ ያየነው አና ይሄኛው አ ነው። እንግዲህ እነዚህ ፊደሎችን በደንብ እየለየን ማለት ሁለት ሁለት ይሆኑ አሉ። ለምሳሌ የቅድሙ ያለ ይሄኛው አ ነው። ይሄኛው አ አለ። እንግዲህ አ ነው። ኤን እንደ አ ነው የምናነባት። አ ብለን የምናነባት። እዚህም ደግሞ እንግዲህ ሁለተኛው አ አለ። የትኛው? ይሄኛው አ። ይሄንንም ምን ብለን ነው የምናነበው? አ በኤ ስን ማለት በኤ አን እንደ ኤ ነው የምንለው እንግሊዘኛ ስናነበው አ አሪፍ። ይሄኛው ደግሞ ሀ ነው። ሀም እንግዲህ ሶስት አይነት ሀዎች አሉ መጀመሪያ ያየናቸው። ለምሳሌ እዚህ ላይ ይሄኛው ማን አለ? ሀሌቶ ሀ ብለን የምንጠራው አለ። ይሄኛው ሀመር ሀ የሚባለው ሀ ብለን እንጠራዋለን። ሌላኛው ደግሞ ሶስተኛ ላይ የምናገኘው እንደዛው ይሄኛው ሀ ብለን የምንጠራው ነው። ይሄምና ይሄኛው ሀ ተብሎ ነው የሚጠራው። ስለዚህ ሲጻፍም ኤች ኤ ነው። ስለዚህ ሀ። በጣም አሪፍ። ይሄኛው ደግሞ ማን ነው? ፐ ነው። እንግዲህ መጨረሻ ላይ የሚገኘው እንግዲህ ፐ ነው። ስለዚህ ፐ
ተን ደግሞ ሲጻፈው ፒ ኢ እሺ ተ እሺ መልካም አሁን ደግሞ በሁለተኛ ላይ ደረጃ ላይ ተቀምጠው የሚገኙ የአማርኛ ፊደላትን እንዴት ነው በእንግሊዘኛ መናነብ የሚለውን ከዚህ ቀጥለን እናያለን። እስካሁን ያየነው በመጀመሪያ የሚገኙ የአማርኛ ፊደላትን ነበር። አሁን ደግሞ በሁለተኛ ላይ ያሉትን እናያለን ማለት ነው። ስለዚህ ከዚህ ጀምረን እያንዳንዳቸው እንዴት እንደሚጻፉ በእንግሊዝ እናያቸው። ሁ ስንል ኤች ዩ ሁ አሪፍ። ሉ ስንል ኤል ዩ ሉ እሺ ሌላኛው ምን አለ? ሁ ስንል አሁንም ማን ነው? ኤች ዩ ሁ አሪፍ። ይሄው እንደምታያቸው ዩን ይወስዳሉ በሙሉ ዩን ይወስዳሉ በሙሉ። ይሄም ዩ ይወስዳል አሁንም እና እነዚህን እንደሚጠቀሙ አብራችሁ ማየት ነው። ሌላኛው ሙ ነው። ሙ አሁን ስናነበው ወይም በእንግሊዘኛ ስትጽፈው እንዴት ነው? ኤም ዩ ሙ። ሌላኛው ማን አለ? ሱ ነው። ሱ ደግሞ እንደዛው ስንጽፍ እንዴት ነው በእንግሊዘኛ? ኤስ ዩ ሱ። ብራው። ቀጣዩ ማን ነው? ሩ ነው። ሩ ስንል እንግዲህ ማን እንጠቀማለን? አር ዩ ሩ። ብራው። ቀጣይ ማን አለ? ሱ ነው። እንግዲህ ሁለት አይነት ሰዎች አሉ። ይሄኛውም ሰ ነው፣ ይሄኛውም ሰ ነው። ይሄኛው ሳት ሰ፣ ይሄኛው ንጉስ ስለሚባሉ እንግዲህ ሱ ስንል አሁንም ኤስ ዩ ሱ። ብራው። ቀጣይ ማን ነው? ሹ ነው። ሹ ስንል እንግዲህ ማንን ነው የምንጠቀመው? ኤስ ኤች ዩ ሹ። ብራው። ሌላ ማን ነው? ቁ ነው። ቁ ስንል አሁንም ማን አለን? ኪው ዩ ቁ። በጣም አሪፍ። ቀጣይ ማን አለ? ቀጣዩ ወደ ቀጣዩ ስናልፍ ደግሞ ቡ ነው ያለው። ቡ ስንል እሺ ቢ ዩ ቡ። ቀጣይ ቡ ነው። ቡ ስንል ቪ ዩ ቡ። ብራው። ቀጣዩ ማን ነው? ቱ ቲ ዩ ቱ። በጣም አሪፍ። ቀጣይ ማን አለ? ቹ ነው። ቹ ስንል እንግዲህ በእንግሊዘኛ እንዴት ነው የምንጽፈው? ሲ ኤች ዩ ቹ። ብራቮ። ቀጣዩ ዩ ነው። ዩ ስንል ደግሞ ማን አለ? ዋይ ዩ አሪፍ። ቀጣይ ማን አለ? ኑ ነው። ኑ ስንል ደግሞ ማን አለ? ኤን ዩ ኑ። ብራው። ቀጣይ ማን አለ? ኙ ስንል ደግሞ ጂ ኤን ዩ ኙ አሪፍ። ቀጣይ ማን ነው? ኡ ነው። ኡ ስንል ደግሞ ዩ ነው የምንጠቀመው። ኡ። ሌላኛው ኩ ነው። ኩ ስንል ኬ ዩ ኩ። በጣም አሪፍ። እሺ ወደ ቀጣይ ስንሄድ ደግሞ ማን አለ? ው ብለን የምንጠራው ነው። እሺ ው ስንል ደግሞ ደብሊው ዩ ው አሪፍ። ሌላኛው ዙ ብለን የምንጠራው ነው። ዙ ስንል ደግሞ ዜድ ዩ ዙ አሪፍ። ሌላኛው ዡ የምንለው ዡ ስንል ደግሞ ዜድ ኤች ዩ አሪፍ። ቀጣይ ማን አለ? ዱ ነው። ዱ ስንል ደግሞ ዲ ዩ ዱ። ሌላኛው ጁ ብለን የምንጠራው ነው። ጁ ስንል ደግሞ ጄ ዩ ጁ አሪፍ። ሌላኛው ጉ ብለን የምንጠራው ነው። ጉ ስንል ደግሞ ማን አለን? ጂ ዩ ጉ አሪፍ። እሺ ቀጣይ ጡ ብለን የምንጠራው ነው። ጡ ብለን ስንጽፍ በእንግሊዘኛ ቲ ዩ ጡ። ብራቮ። ሌላኛው ጩ ነው። ጩ ስንል ደግሞ ሲ ኤች ዩ ጩ አሪፍ። ሌላ ጡ ብለን የምንጠራው ነው። ጡ ስንል ደግሞ ፒ ዩ ጡ። በጣም አሪፍ። እሺ ወደ ቀጣዩ ስናልፍ ቀጣይ ማን አለን? ጹ ብለን የምንጠራው ነው። ጹ ስንል ደግሞ ቲ ኤስ ዩ ጹ። ሌላኛው ሁ
ብለን የምንጠራው ነው። ፉ ስንል ደግሞ ኤፍ ዩ ፉ በጣም አሪፍ። ሌላ ጹ ብለን የምንጠራው ነው። ጹ ብለን ስንጠራ ደግሞ ማናለ አሁንም ሁለት አይነት ጾዎች ስላሉ ነው። ይሄኛውም ጹ ነው የሚባለው፣ ይሄኛውም ጹ ነው። ቲ ኤስ ዩ ጹ አሪፍ። ሌላኛው ማን ነው? ኡ ብለን የምንጠራው ነው። አሁንም ኡ ስንል ዩ ነው የምንጠቀመው። ኡ ሌላኛው ሁ ብለን የምንጠራው ነው። ሁ ስንል አሁንም ኤች ዩ ሁ አሪፍ። ሌላ ማን ነው? ፑ ብለን የምንጠራው ነው። እሺ ፑ ስንል ፒ ዩ ፑ